ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብነኝ አብራችሁን ቆዩ። የህዝብን ሰላምና ደህንነት በማስከበር የህግ የበላይነት እንዲረጋገጥ የድርሻቸውን እየተወጡ መሆናቸውን በምዕራብ ጎንደር ዞን የገንዳዋ ከተማ ሰላም አስከባሪ የሚሊሻ አባላት ተናገሩ። 30ኛው የሚሊሻ ምስረታ በዓል የአማራ ብሔራዊ ክልላዊ መንግስት ሚሊሻ ከየት ወዴት በሚል መሪ ሐሳብ በገንዳዋ ከተማ በዓሉ ተከብሯል። ተጨማሪውን ከኤልያስ ጋሻው እንከታተል። ከማህበረሰቡና ከሌሎች ሰላም አስከባሪ ኃይሎች ጋር በመቀናጀት የህዝብን ደህንነትና ሰላም ለመጠበቅ ኃላፊነት ከተሰጣቸው መካከል የሰላም አስከባሪ የሚሊሻ አባላት ይጠቀሳሉ። አካባቢያቸውንና ሀገራቸውን በታማኝነትና በጀግንነት አገልግለው የተሰዉ ጀግና የሚሊሻ አባላትን ለመዘከርና ያሉትን ለማጠናከር 30ኛው የሚሊሻ ምስረታ በዓል በገንዳዋ ከተማ ተከብረዋል። አስተያየታቸውን ለአሚኮ የሰጡ የሚሊሻ አባላት የህዝብን ሰላም ለማስከበርና የሀገርን ደህንነት ለማረጋገጥ ሲሰሩ መቆየታቸውን ተናግረዋል። በቀጣይም በጀግንነት ሀገርንና ህዝብን ለማገልገል እንደሚሰሩም ቁርጠኛ መሆናቸውን አስረድተዋል። ህዝባችን ያው በቁርጠኝነት ከዚህ በፊትም እየሰራን መተናል። ከዚህ በኋላም ደግሞ በቁርጠኝነት የምንሰራበትና የህዝባችን ሰላም የምናረጋግጥበት ሁኔታ ነው ያለው። ስለዚህ ህዝቡ ከኛ ጎን ነው ያለው። ምን እናግዛችሁ እያለ እያገዘን ያለ ከህዝባችን ጋር ሆነን ቀጣይ መስራት ያለብን ስራ እንሰራለን። ህዝቡ መንግስት ይፈልጋ በቃ ከናንተ ጎን ነን፣ እኛ ሌባ አንፈልግም፣ እኛ ጋር ተቀመጡ፣ እዚህ ላይ ካምብስሉ ነው የሚል። ስለዚህ ህዝባችን ከጎናችን ከሆነ ህግ ለማስከበር ምንም አንጠራጠርም። የሚሊሻ አባላቱ ህግና ስርዓትን በማስከበር የማህበረሰቡን ሰላምና ደህንነት ማረጋገጥ ዋና ዓላማቸው መሆኑን የገንዳዋ ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ ዋና ሳጅን አግማስ ሳሙኤል አብራርተዋል። በአካባቢያችን የሚንቀሳቀሰውን የጥላት እንቅስቃሴ ገትቶ ማህበረሰቡ ወደ ሙሉ ልማት መግባት መቻል አለበትን። ከዚህ በበለጠ ዋናው ዓላማችን ከዚህ በለጠ ህግና ስርዓት ማስከበር ነው። የኛ ማንዴ ህግና ስርዓት ሲከበር ልማት ይመጣል፣ የተፈለገው እድገት ይመጣል ማለት ነው። የሚሊሻ አባላትን በአደረጃጀትና በትጥቅ በማዘመን ህዝባዊ ተልኳቸውን በአግባቡ እንዲወጡ በትኩረት እየተሰራ መሆኑን ገልጸዋል። በየወሩ በየቀኑ ግንባታ ስልጠና እየሰጠን ነው። ቶፕ 150 ሚሊሻ በየቀበሌው ስልጠና ሰጠናል። ዋናው የስልጠና ዓላማ ሚሊሻው የሚሰራበትን ዓላማና ተግባር አውቆ ህግና ስርዓት እንዲያስከብር ስልጠና ደግሞ ለአንድ የጸጥታ ኃይል ገንቢ ወሳኝ ስለሆነ በዛ ስልጠና እየሰጠን ህግና ስርዓት እያስከበር ያለበት ሁኔታ ነው ያለው ላይ ማለት። የህዝብንና የመንግስትን ህልውና ለማስቀጠል የሚሊሻ አባላት የድርሻቸውን እየተወጡ መሆኑን የምዕራብ ጎንደር ዞን አስተዳደር ጽህፈት ቤት ኃላፊ አስፈው በሪውን ተናግረዋል። የህዝብና የመንግስትን ህልውናን ለማስቀጠል ውድ ህይወታቸውን በመስዋዕት በማድረግ እንደ ክልል የተሰጣቸውን ተልዕኮ ተወጥተዋል። አሁንም ክብርና ምስጋና ይድረሳቸውና ህይወታቸውን እየሰው እኛ እንድንቀጥል እያደረጉ ይገኛሉ። በመርሃ ግብሩ ህይወታቸውንና አካላቸውን ለህዝብ ሲሉ ለገበሩ የሚሊሻ አባላት ቤተሰቦች እንዲሁም በስራቸው ታታሪ ለሆኑ የሚሊሻ አባላት እውቅናና የገንዘብ ድጋፍ ተበርክቶላቸዋል። በጎንደር ከተማ ከ9.9 ሚሊዮን ብር በላይ ወጪ የተደረገበት የአዲስ ዓለም አንደኛና መካከለኛ ደረጃ ትምህርት ቤት የማስፋፊያ ግንባታ ተመረቀም። በጎንደር ከተማ አራዳ ክፍለ ከተማ አዲስ ዓለም አንደኛና መካከለኛ ደረጃ ትምህርት ቤት የማስፋፊያ ግንባታ በአካባቢው ተወላጅና የውጭ ሀገር ነዋሪዎች ባለሀብቶች ነው የተገነባው። ማስፋፊያ ግንባታው 5 የመማሪያ ክፍሎችን የያዘ አንድ ህንጻና የአይሲቲ ማዕከል ግንባታን ያጠቃለለ ነው። ከዚህ በተጨማሪ 8 የመማሪያ ክፍሎች ጥገናና እድሳት ስራቸው ተጠናቆ ነው የተመረቀው። ማስፋፊያው ከ9.9 ሚሊዮን ብር በላይ ወጪ የተደረገበት መሆኑን በምርቃት መርሃ ግብሩ የተገኙት የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ስንታየው ነጋሽ ገልጸዋል። የትምህርት ቤቶችን መሰረተ ልማቶች በማሟላት ትውልድ ግንባታ ላይ በጋራ ርብርብ ማድረግ እንደሚገባም አስረድተዋል። ለትምህርት ቤቱ ግንባታ አስተዋጽኦ ለነበራቸው ምስጋና አቅርበዋል። የአራዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ኤፍሬም ጋሻው ትምህርት ቤቱን ህብረተሰቡ በባለቤትነት በመያዝ ኃላፊነቱን ሊወጣ እንደሚገባ መልእክት አስተላልፈዋል። የአዲስ ዓለም አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ሽኩር ገበየሁ የመማሪያ ክፍሎች ለማስተማር ምቹ እንዳልነበሩ ጠቅሰው አሁን የመማሪያ ክፍሎች ምቹ መሆናቸውን ተናግረዋል። መረጃውን ያደረሰን የጎንደር ከተማ አስተዳደር ኮሚኒኬሽን ነው። የእናቶችንና የህፃናትን ጤንነት ለመጠበቅ ነፍሰ ጡር እናቶች በጤና ተቋማት እንዲወልዱ ለማድረግ እየሰራ መሆኑን የምስራቅ ደንቢያ ወረዳ ጤና ጥበቃ ጽህፈት ቤት አስታወቀም። ነፍሰ ጡር እናቶች ወደ ጤና ተቋማት በመሄድ የተሻለ የወሊድ አገልግሎት ማግኘት እንደሚገባቸውም በቆላ ድባ ከተማ ደንቢያ የመጀመሪያ ደረጃ ሆስፒታል ሲገለገሉ ያገኘናቸው እናቶች መክረዋል። ኃይሉ ማሞ ዝርዝር አለው።
አንዲት እናት ነብሰ ጡር መሆኗ ከተረጋገጠበት ቀን ጀምሮ ወደ ጤና ተቋማት በመሄድ ከቅድመ እስከ ድህረ ወሊድ የሕክምና ክትትል ማድረግ እንዳለባት የጤና ባለሙያዎች ይመክራሉ። ይህም በመረዳትና በእርግዝና ወቅት ሊገጥም የሚችለውን የጤና እክል ቀድሞ ለመከላከል በማለም በአቅራቢያቸው በሚገኙ የጤና ተቋማት በመሄድ የቅድመ ወሊድ ክትትል ማድረጋቸው በሰላም እንዲወልዱ እንዳስቻላቸው በቆላ ድባ ከተማ ደንቢያ የመጀመሪያ ደረጃ ሆስፒታል ሲገለገሉ ያገኘናቸው እናቶች አረጋግጠዋል። ስሜ ዘርፌ አባይ ይባላል። የመጣው ከቆላ ድባ 03 ቀበሌ ነው። 2 ሰዓት ከሩብ ላይ ነው የተገላገልኩት። ከዚህ ክትትሉን የሚያደርኩት ከመጀመሪያው እስከ መጨረሻው ይሄንን ክትትል ማድረጌ ደግሞ አሁን ላይ በሰላም እንድወልድና እንድገላገል አድርጎኛል። ታድፋለሽ ምትኩ ባላለው የመጣውትም ከዳናዋዋ ነው። ከዚህም ጮየት ነው ክትትል የነበር ከ6 ወር በኋላ ወደዚህ እንድመጣ አደረጉ። ትንሽ ከበድ ይላል፣ አቅምሽ ደካማ ነውና ቆላ ድባ ሂጂና ተከታታይ አሉኝ። እሺ ብዬ በ7 ወር መጣሁ። መቼ እዚህ ጀመርኩ። እግዚአብሔር ይመስገን ተስፋ በቆረጡት ቀን ዛሬ ወለዱ። ሌሎች እናቶችም ክትትል በማድረግ በጤና ተቋማት የመውለድ ልምዳቸው እንዲያዳብሩ መክረዋል። እናቶች ማንኛውም ቢሆን ከዚህ ነው እንጂ ሌላ ቦታ ላይ እንዲወልዱ አልፈልግም። እንዲሁም ደግሞ ክትትላቸውን ደግሞ ከመጀመሪያው ጀምሮ ቢቻል ከ1 ወር ወይም ከ2 ወር በኋላ ጀምሮ ቢከታተሉ ጥሩ ነው። እንዲሁም ደግሞ ከኤችአይቪ ኤድስ ከማንኛውም ነገር በሽታ ነፃ እንዲሆን ህፃኑ ክትትል መውሰዱ መልካም ነው። የወለዱ ካልም አልተሰማኝም። ደስ የሚል እንክብካቤ ስለነበረ በዶክተሩ የተደረገልኝ ማለት ነው። እና እናቶችም ከዚህ በኋላ የሚወልዱት በባህላዊም ሆነ ወይም በቤት ከሚወልዱ በዚህ በሆስፒታል መጣው በሐኪሞቻችን ታግዘው ብዙ ነገር ጥቅም ስላለው መጣው ቢወልዱ። የደንቢያ የመጀመሪያ ደረጃ ሆስፒታል ከሌሎች መደበኛ የሕክምና አገልግሎቶች በተጨማሪ የእናቶች የወሊድ አገልግሎት ላይ በስፋት እየሰራ ነው። ተቋሙ በበጀት ዓመቱ 6 ወራት ብቻ ከ1800 በላይ እናቶች ከመጀመሪያው ዙር የቅድመ ወሊድ ክትትል እስከ ወሊድ ድረስ አገልግሎት መስጠቱም ተጠቁሟል። እንግዲህ ባለፈው 6 ወር 612 አካባቢ እናቶች የመጀመሪያ ክትትል አድርገዋል። በአጠቃላይ ወደ 400 እናቶች የአራተኛ ደረጃ የሚባለውን ወይም ፎርዝ አንተናታል ኬር የሚባለውን ሰርቪስ አግኝተዋል። ወደ 893 እናት ወልደዋል። ከነዚህ ውስጥ ወደ 212 እናት በቀዶ ጥገና አገልግሎት አግኝተዋል ማለት ነው። በምስራቅ ደንቢያ ወረዳ ለእናቶች ጤና የተሰጠው ትኩረት ከፍተኛ የነበር ቢሆንም የተፈጠረው የሰላም እጦት በሰለጠኑ ባለሙያዎች ታግዘው ከቅድመ እስከ ድህረ ወሊድ አገልግሎት እንዳያገኙ እንቅፋት ፈጥሮ መቆየቱን የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ ሲስተር ጦይባ አህመድ አሳውቀዋል። በወረዳው የተሻለ የሰላም ሁኔታ ባለባቸው አካባቢዎች አገልግሎቱን ለማስፋት በትኩረት እየተሰራ መሆኑንም ኃላፊዋ ገልጸዋል። 5 የጤና ተቋማት አሉ። አንድ ሆስፒታል በወረዳ ደረጃ አለ፣ ሲኤስን የሚሰራ ማለት ነው። እናቶች ወደኛ እንዲመጡ ለማድረግ ይህ ከጸጥታው ጋር ተያይዞ ረስተውት የነበረውን ነገር እንደገና እንዲያስታውሱ ከተቋም መጠው እንዲወልዱ ለማድረግ ከፍተኛ የሆነ ስራ እየሰራን ነው። አንድ አይደረስበትም ብለን ለኛ ሩቅ ነው የምናስበው 6 ቀበሌዎችን ያቀፈ አልትራሳውንድ ተገዝቶ ከዛ ላይ በማህበረሰቡ ተሳትፎ አልትራሳውንድ ተገዝቶ አልትራሳውንድ አለው። አሁን ደግሞ የላብራቶሪ ሜሽን አስገብተናል። እነዚህን ስናደርግ አገልግሎቱን የተሟላ አገልግሎት ሲያገኙ አፈጻጸማችንም ከፍ ይላል ብለን እናስባለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።